ስንጾም ስንጸልይ ስንሰግድ በየቀኑ ስናስቀድስ ቤታችን ስንተጋ ምን ስንል በየቀኑ ሪፒቴሽኑ ሃቢቹዋል አክሽኑ ድግግሞሹ እኛ ውስጥ ያለው መልአክ ትጋታችን ያይና አይ በቃ በጣም ተግታለች ፍላጎቱ አላት ከዚህ በኋላ ወደ ኋላ መሄድ አትፈልግም ላግዛት ይልና የምትፈልጉት ነገር ማከናወን ይጀምራል ማለት ነው። ስለዚህ ነው በልምምድ ያደረግነው ይመስልናል እንጂ በጣም በተደጋጋሚ አንድ ነገር ስናረጋው ፍላጎታችንን እየገለጸን እንደሆነ ማሳያ ነው ማለት ነው። ተናገረኩ ክርስቶስ ሲናገር አንድ ክፉ የሆነ ዳኛ አንዲት ሴት መታ ፍረድልኝ ያለች ጨቀጨቀችው ይላል። ከምትጨቀጭቅኝስ አለ በፍርድልሽ ይሻላል ብሎ ፈረደላት። ይሄ ክፉ ዳኛ እንኳን በተደጋጋሚ እየመጣች የጨቀጨቀችውን ሴት ከፈረደላት እኔ ቀንበሬ ልዝብ የዋህ የሆንኩኝ አምላካችሁ አለ ዘወትር ስትጸልዩ ስትተጉ እንዴትስ አላደርግላችሁም? እንዴትስ ዘወትር የምትለምኑትን አልፈጽምላችሁም አለ ይላል። ልክ ነው። አንኳኩ ይከፈትላችኋል፣ ለምኑ ታገኛላችሁ፣ ጠይቁ ይሰጣችኋል ያለው። ያ የሚሆነው ግን እኛ ታማኝነታችንን በየጊዜው በመግለጽ ነው የሚሆነው ማለት ነው። ስንገልጽ ነውና በልባችን መዝገብ በልባችን ውስጥ ያስቀመጥነውን ፋይል በኃላፊነት የሚወስደው ያ ነው። ጠባቂ መልአካችን ይቆጣጠረዋል ማለት ነው። ንስሐ ስንገባ የኃጢአታችን መዝገብ እሳት ውስጥ ይከተዋል። የጽድቅ መዝገብ ብቻ በእጁ ይዛል። ሰይጣን ሊከሰን ፋይል ይዛል። እንግዲህ በትንቢተ ዘካርያስ ምዕራፍ 3 ላይ ሰይጣን ምን ልታረግ መጣህ ብሎ እግዚአብሔር ጠየቀው ይላል አይደል? ቅድም እንዳልኳችሁ ምን ልታረግ መጣህ? ልትከሰው ነው ታላቁ ካህን ኢያሱ? ይቺ ነፍስ እኮ የኔ ናት ለኔ የምትገባው ብሎ ሊከስ ነው እንግዲህ እዛ ይቆመው። ኢየሩሳሌምን የመረጠ እግዚአብሔር ይገስጽ ሲለው ሰይጣን ብን ብሎ ጠፋ ይላል። በእጁ ይዞት የነበረው ዶክመንት አብሮ ነው የጠፋው ማለት ነው። የኃጢአት መዝገብ ሊከሰው ነበር። ከዛ ታላቁ ካህን ኢያሱ እድፋም ልብሱን አውልቁለት፣ ከዛ ደግሞ ንጹህ ልብስ አልብሱለት፣ ጥምጣምም አድርጉለት፣ ለእጁም ቀለበት አድርጉለት፣ ለእግሩም ጫማ አድርጉለት ብሎ እግዚአብሔር ፈረደለት። ንጹህ ልብስ አለበሱት፣ አበሳውንም አስወገዱለት ይላል። ማን? መላእክቶች ቀርበው ይላል። ስለዚህ የሚያገለግሉን ይሄን ሁሉ የሚያስፈልገን ነገር የሚያሟሉልን ማን ናቸው? እነዚህ ናቸው ማለት ነው። ቅዱሳን ናቸው ማለት ነው። የቅዱሳን ጸሎት ይደርብን እኮ የሚባለው በረከታቸው ይደርብን የሚባለው ይሄ እኮ ነው። በረከታቸው እንዴት ነው የሚያድርብን? መጥቶ እየተንሳፈፈ በክንፍ እየበረረ ነው አይደለም። እኔ ውስጥ ያለው ጠባቂ መልአክ በ24 ታኅሳስ 24 የተክልዬ ዝክር ዘክር ያለው አይደለም። ስለ ተክልዬ ቃል ኪዳን ብሎ ለኔ የምፈልገው ነገር ያሟላልኛል። ተክልዬ ያሉት በገነት መንግስተ ሰማያት ነው። መምጣትም ይችላሉ። በነገራችን ላይ በመጽሐፈ ሳሙኤል ላይ ተጽፏል። ሳኦል የእስራኤል ንጉስ ሳኦል 38 ዓመት እግዚአብሔር ባልፈቀደው መንገድ ህዝቡን ሲመራ ነበር ይልና ሊሞት ትንሽ ሲቀረው አንድ ዓመት በቃ የመጨረሻ መሞቻው ዓመት ላይ ተቅበዘበዘ። ቅብስብስ አደረገው፣ አደም አሰከረውና ከስልጣን እኮ ትወድቃለህ ትወርዳለህ አንተ ሟች ነህ ብሎት ታላቁ ማን ነው ነብዩ ሳሙኤል ሞቶ ነበር። አርፏል። ነብዩ ሳሙኤል ካረፈ ከብዙ ዓመት በኋላ ወደ አንዲት ሟርተኛ ሴት መጣና ወንዝ ዳር ላይ የምትጠነቁል ሴት ነበረች ይላል መጽሐፍ ቅዱስ የሚናገረው። የምትጠነቁል ሴት ነበረች። መጣና ገና ሲገባ ደነገጠች ይላል። ምክንያቱም ሟርተኞችን በሙሉ ገሎ አጥፍቶ ነበር። ለእግዚአብሔር መንግስት ቀንቶ እግዚአብሔር አዞኛል ብሎ ሟርተኞች እንዳለ ገሎ ነበር። አንዲት ሴት ግን ወንዝ ዳር ላይ ቀርታለች። እሷ ጋር መጣ። ተከናንቦ ተራ ሰው መስሎ ነው የመጣው። ልክ ሲገልጠው ራሱን ደነገጠች ይላል። ልትገለኝ ልታጠፋኝ መጣ? አንድ እኔ ብቀር አንድ እኔ ሟርተኛ ብቀር ልታጠፋኝ መጣ? ንጉስ የእስራኤል ንጉስ ሆይ ስትለው እኔ ላጠፋሽ አይደለም የመጣሁት ላስጠንቁል የመጣሁት አላት። ጭራሽ ድሮ ለእግዚአብሔር መንግስት ቀንተው ሲጣሉ ሲከራከሩ ጠንቋዮችን ሲያጠፉ ወይም ይሄን ሲቃወሙ የነበሩ ሰዎች ባጣ ቆየኝ ያዘጋጁት ነገር ደግሞ አላቸው። አንዳንዴ አይ ይሄ እንኳን ይቀመጥ ይላሉ። ጨሌውን ጣዩ አውደ ነገስቱ ግን ይቀመጥ። ለምን? ይሄ እኮ የቤተክርስቲያን ጥበብ ነው ይላሉ። ከዛ ሲቸግራቸው ገለጥ አድርገው ያነቡታል። የሆነ በልባቸው ውስጥ አንዳንድ ጊዜ የሚያስቀምጡት ነገር አለ። ሳኦል እንደዛ ነው ያደረገው። ከዛ ምንድነው የምጠነቁልልህ አለችው። የእግዚአብሔር ሰው ሳሙኤልን ከሞተበት ስበሽ አምጪልኝ በአኬራዱ ቢፍቱ ወይም ደግሞ በሙታን ሳቢ በችሎታሽ ስበሽ አምጪልኝ አላት። አስቡት፣ የእግዚአብሔርን ነቢይ የእግዚአብሔርን ካህን የእግዚአብሔር የሆነውን ሰው በጥንቆላ ስቦ ለማምጣት መሞከር። እግዚአብሔር ተቆጣ፣ ነብዩ ሳሙኤልም ተቆጣ ይላል። ነብዩ ሳሙኤልም ተቆጣ። ከዛ በገንቦ ውስጥ አድርጋ እየጠነቆለች እነሆ አማልክቶች ይታዩኛል፣
ከአማልክቶች መካከል እጅግ በቁጣ የሚመጣ የሚያስፈራ መልኩ የሚያስፈራ ሰው እየመጣ ነው አለች። ለሷ ቢታያት እዛ ውስጥ ነው። ግን የእግዚአብሔር አገልጋይ የእግዚአብሔር ሰው ነብዩ ሳሙኤል የመጣው ግን እሷ በጥንቆላ ስባው ሳይሆን እየገባችሁ ነው መቼም ብዬ አስባለሁ። በጥንቆላ ስባው ሳይሆን እንዴት በዚህ አይነት ሜተድ በዚህ አይነት ዘዴ እኔን ለመሳብ ትሞክራለህ? ከሞትኩበት ወይም ካለሁበት የሙታን መንደር ወይም ደግሞ ከአብርሃም እቅፍ ውስጥ ነው። መቼም ሳሙኤል የሙታን መንደር አልነበረም፣ የአብርሃም እቅፍ ላይ ነው የነበረው። ሲኦል ለሁለት ተከፍላ ነበረ። ታችኛው ሲኦል ላይ የሚቃጠሉ ፈርዖኖችና ኃጢአት የሰሩ እስራኤላውያን ነው። ላይኛው ሲኦል ክፍል ላይ ደግሞ እሳት የማይነካቸው ግን እሳቱ ያው እጃቸውን ይነኩታል ግን አይነካቸው። በአብርሃም እቅፍ ውስጥ ነው ያሉት ማለት ነው አብዛኞቹ። እና እንዴት ትጠራኛለህ? እንዴት በጠንቋይ ታስጠራኛለህ? እኔስ የመጣሁት አንተ እንደዚህ በማድረግህ ልቆጣ ልገስጽህ ነው የመጣሁት ብሎ አለው ይላል። ግን እሷ በአስማቷና በምትሃቷ የሳበችውን የመሰለው ወይም የእሷም የመሰላት ግን እግዚአብሔር ራሱ ነው ይሄን ነገር ሳሙኤል እንዲገለጽ ያደርገውና ከሙታን መንደር መጥተው ሊያናግሩም ይችላሉ ቅዱሳን ለማለት ፈልጌ ነው። ወይም ደግሞ ከሕያዋን መንደር ከገነትም አሁን ዛሬ ባለንበት በዓመተ ምሕረት ከገነትም መጥተው ቅዱሳን ሊያገኙን ይችላሉ። የተሰወሩ አባቶችም ከተሰወሩበት ተገልጠው ሊያናግሩ ይችላሉ። ይሄ ቤተክርስቲያናችን የምታምነው ነገር ነው ማለት ነው። መላእክት ብቻ አይደለም የሚያግዙን። ግን የቅዱሳን በረከት ይደርብን ስንል እኔ ውስጥ ያለው ጠባቂ መልአክ የዘከርኩት ቅዱስ ማን ነው? አባታችን አቡነ ተክለ ሃይማኖትን ከሆነ ወይም አቡነ ገብረ መንፈስ ቅዱስን ከሆነ የተገባላቸው ቃል ኪዳን አለ ገድላቸው ላይ በደጅህ መጥቶ እንዲህ ያደረገ ዝክርን ያዘከረ መጽሐፍን ያጻፈ እንዲያደርግለታለሁ ብሎ ሲል የእግዚአብሔር መላእክቶችም ያግዙታል ይረዱታል ብሎ ሲል እዛ የተጻፈውን እኔ ጋር ያለው መልአክ ያንን ያውቀዋል። ምክንያቱም ጥበበኞች ናቸው፣ ሁሉን አዋቂ ናቸው መላእክቶች እግዚአብሔር በሰጣቸው ስልጣን ይላል እኮ። ስለዚህ ያ መልአክ እኔ ውስጥ በማን ስም ይሰራል ማለት ነው? በተክልዬ ስም ይሰራል ማለት ነው። ስለ ተክልዬ ቃል ኪዳን ሲል በረከታቸውን ያሳድርብኛል። የተክልዬ በረከት እኔ ላይ እንዲያደር ያግዘኛል። ዕብራውያን ምዕራፍ 1 ቁጥር 14 ላይ ይሄን ነው የሚናገረው። የእግዚአብሔር መልአክ ወይም የእግዚአብሔር መናፍስት ወይም መላእክቶች ይላል ሰዎች እንዲድኑ የሚያግዙ የሚያገለግሉ የሚላኩ ናቸው ይላል። ሰው እንዲድን ተክልዬን ከጠራው በተክልዬ ስም ያድኑኛል ማለት ነው። ምን ማለት ነው? እናንተን የጠራ እኔን የጠራ ነው፣ እናንተን የናቀ እኔን የናቀ ነው ብሏል ክርስቶስ ሲናገር፣ ቅዱሳንም ጭምር ማለት ነው። በእናንተ ውስጥ ነው ያለሁ አለ። እስከ ዓለም ዳርቻ ድረስ ከእናንተ ጋር ነኝ አለ ማቴዎስ ወንጌል 28:19 ላይ። እስከ ፍጻሜው ዘመን ከእናንተ ጋር ነኝ አላቸው። ስለዚህ ቅዱሳን ስማቸው በተጠራበት ቦታ ሁሉ ስራውን ይሰራል ማለት ነው። የጻድቅ ሰው መታሰቢያ ለበረከት ነው የተባለው ለዚህ ነው። መታሰቢያ ነው የሚለው ገድላቸው ውስጥ መታሰቢያ አለ። ለበረከት የሚያደርገው ደግሞ መልአኩ ነው ማለት ነው። ግልጽ ነው የማወራው፣ ይገባችኋል? ግን ወደዚህ እንምጣ። ወደ ሰበታ ሄድንና ታላቅ ወንድም የተባሉት ጋራ ሄደን እንደምናችሁ ብለን ገባን። እግዚአብሔር ይመስገን ብለው ተቀበሉን። ጠንቋይ ናቸው፣ ይጠነቁላሉ። ከዛ ምን ፈልጋችሁ ነው አሉን። አላወቁንም እና እንዳትናገሩ ተብሏል። ካወቁ ይነግሩናል። በትክክል ጠንቋይ በትክክለኛ መንፈስ ላያቸው ላይ ካደረባቸውም እናንተ እኮ እንደዚህ ናችሁ፣ አንተ ደግሞ እንደዚህ ነህ ብሎ ይነግሩናል። ካላወቁንም ደግሞ አጭበርባሪ ጠንቋይም ከሆኑ ደግሞ እዛው እናውቀዋለን። ስለዚህ አንናገር ተባባልን። ይሻሉ ልጆቹ ይሻሉ። ግን እዛ ድረስ እንድንሄድ ያደረገን አንድ ነገር ልንገራችሁ። እነዚህ ልጆች ቪዲዮን አይተውት በጣም ኮንፊውዝ ሆኑ። እንዴት ማለት ችሎታ ነው ብለን ያሰብነው ነገር እርኩስ መንፈስ ነው ማለት ነው አሉ። በእኛ ቤተሰብ ውስጥ ዛር የሚባለው ይሄ በአዳም ልኮ የሚባለው ነገር አለ። አዎ እስቲ እማዬ ጋር እንደውላሉ። እማዬ ጋር ደወሉ። የዛሬ ስንት ዓመት ነው? የዛሬ ዓመት ያቀረብኩት ገጠመኝ ታስታውሱ እንደሆነ ሁለት የተጋቡ ወንድማማች ግብረ ሰዶማውያን መንትያዎቹ እናታቸው ጋር ደውለን አይደለም በቤተሰባችሁ ይመለክ ነበር ወይ ስላቸው፣ አዎ ሂዱና አያቴ ቤት በሩን ከፍታችሁ በስተግራ በኩል ሳጥኑን ስትከፍቱት ቡና የሚፈላበት የሚለበሰው ልብስ አንገት ላይ የሚደረገው አሸንክታብ ምናምን ጦሩ ምኑ አለንጋው ታገኛላችሁ ብለውን አግኝተን ልጆቹ የደነገጡት ቀለበት ሁሉ አድርገው ተጋብተው ነበር። ወንድና ሴት ሆነው ማለት ነው። መንትያ ወንድማማቾች ናቸው። ተፈጥሮ ነው ግብረ ሰዶማዊነት የተፈጥሮ ጉዳይ ነው እንጂ ሰይጣን አይደለም ብሎ አስበው ሲከራከሩ ነው የነበሩ ልጆች ናቸው። በኋላ ሰይጣን መሆኑን አውቀው ተጠምቀው ጮኸው የተገላገሉት።
ያንን ገጠመኝ ታስታውሳላችሁ። አሁን ደግሞ ልክ እንደዚሁ እዚህም ቤት ደግሞ መጠየቅ ነው ያለብን ማለት ነው። የቀደመ ማንነታቸውን መጠየቅ ነው ያለባቸው። እነዚህና ኮንፊውዝ ሆነዋል፣ ደንግጠዋል። በመኪና ውስጥ እየሄድን ራሱ ሆኖ ካገኛችሁት ምን ታረጋላችሁ አልኳቸው። ሰይጣን ሆኖ ከተገኘ ጸበል ላይ ከጮኻችሁ ምን ታረጋላችሁ አልኳቸው። ኖ ቢሮውን ዘጋዋለሁ። በቃ ወዲያው ውሳኔ፣ የፈረንጆች ስታይል ያላቸው ቢሮውን ዘጋዋለሁ፣ ከዛ ምስክርነት እንሰጣለን። በጣም ሞቲቬተው ስሜታዊ ሆኖ ነበር። ዛሬ ላይ ሆኖ ሳይወት ደግሞ ጥቃት ሊያደርሱብን የሚሞክሩ ሰዎች ሊኖሩ ይችላሉ። ኪድናፕ አድርገውም ሊያግቱን ይችላሉ። አንዳንድ ሰዎች ነጮች ውስጥ እኛን የሚፈልጉ አሉ፣ አይምሯችንን የሚፈልጉ አሉ። በመድኃኒት ደማችን መውሰድ እንፈልጋለን ብሎ ያሉን ሰዎች አሉ። ከእናንተ ዲኤንኤ እንፈልጋለን፣ ጸጉራችሁን አንድ ነገር እንፈልጋለን፣ እንዴት እንደዚህ ልታውቁ ቻላችሁ ብለው የተፈጥሮ ጉዳይ መስሏቸው ልክ እንደ ስፓይደርማን 2 ላይ እንዳለው ይመስለኛል። ፊልሙን ስላየሁት ነው። ሰውየው ስፓይደርማንን የሚፋለመው ሰውዬ ዶክተር ነው። አንድ እጁ ቆራጣ ነው እና እንሽላሊት በባህሪዋ ጭራዋን ስትቆርጧት ጭራዋ ይበቅላል። እጁን ስትቆርጡት እጁ መልሶ ያድጋል አይደል? የእንሽላሊት ባህሪ እንደዛ ነው። እና ያንን እንሽላሊት ተመራምሮበት እጁ ቆራጣ ስለነበረ የእንሽላሊቱን የሆነ ነገሩን እንግዲህ ሕክምና ብዙም ስለማላቅ በስሪንጅ ወስዶ ራሱ ላይ ወግቶ እጁ እንዲመለስ ያደረገበት ሁኔታ ነበረ። ከዛ በኋላ ራሱ እንሽላሊት ሆኖ ቀጥሎ ያው ፊልሙ እንደዛ ነው ፋይት የሚፈጥረው። እዚህ ጋም ልጆቹ ደግሞ እንደዛ ነው አይነት ነገር ነው ውስጣቸው የተገረው። ይሄ ነገር በጣም ከባድ ነው። እንደዚህ የሚፈልጉን ሰዎች አሉ። የኛ የሆነ ነገራችን ወስደው እኛን ማብዛት ይፈልጋሉ። እንደኛ አይነት ሰው እንዲበዛ ይሄኛው አለ የሚባለው ማሱን ማጥፋት በሕክምና በልጅ ካልዋር በጦርነት በረሃብ በምናምን ማለቃችንን ይፈልጉታል። እዚህ ጋር ደግሞ እንደኛ አይነት ሰው እንዲበዛ እንደሚፈልጉ ተናግረዋል አለ። የሚገርሙ ይሄ ሳይኪክ የሆነ ስታይል ያላቸው ሃሪ ፖተር ላይ ያሉትን ሰዎች መብዛት እንፈልጋለን ያልኳችሁም አንዱ ይሄ ነው። ለካ አስርጸውብኛል ማለት ነው ብሎ ነው ያሰበው። እና እየተወያየን ነበረ። ሰበታ ድረስ ሄድ ነው በመኪና በጣም ትልቁ ውይይት ነበረ። በጣም ብዙ ነገር ነው ያወራ ነው። እንግዲህ አንዱ ነገር ነው የነገርኳችሁ፣ ማስታወስ ስላልቻልኩኝ ነው። ግን እየፈሩ መጡ። ስንገባ ይሄ ችሎታ አላቸው ይጠነቁላሉ የሚባለውን ነገር በተወሰነ መልኩ ሰምተዋል። እና ጠንቋይ የሚለውን ስሜት በቃ ውስጣቸው ተረብሿል። እኔም ተረብሻለሁ፣ ሁላችንም። ግን ምንም አያመጣም ብዬ እኔ በራሴ ብዙ ቦታ ስለገባው እንደዚህ አይነት ቦታ ላይ ልኩን ለመንገር ስለገባው ብዙም አልፈራው። ግን ገብተን ማውራት ከጀመርንበት ሰዓት ጀምሮ ሰውየው የሚናገሩትና ልጆቹ ልባቸው ላይ ያለው ፍርሃት ተገጣጠመ እና እናንተ ፈርታችኋል፣ ውጭ ብትቆዩኝ አሉ። አዎ እኛ ደጅ ነን፣ አውቀዋል፣ አየህ ካሁኑ አውቀዋል ብሎ ደጅ ላይ ወጥተው ቆሙ። ለካ ሰውነታቸው እንዲንቀጠቀጥ ስለነበር ነው ሰው ያወቁት እንጂ ሌላ ነገር አልታየም። ፈርተዋል እነሱና እነሱ ውጭ ሆኑ። እናንተ ናችሁ ማስጠንቆል የምትፈልጉት አሉን። እናንተ ውጭ ሆነው አዎ ማለት አልፈልኩም እንዴ ማስጠንቆል ፈልጌ አይደለም የሄድኩት። ከዛ እናንተ ውጭ ሆኑላቸው እኛ ነው የምናናግራቸው ብለን አለን። ማስጠንቆል የሚለውን ማናገር በሚለው ቀየርኩት ማለት ነው። ከዛ አይኔ አባትኛ የመጣ ነው እንኳን ለእርሶ በሚያስቡት መንገድ አይደለም ልንጠይቆት ነው እና ጋዜጠኞች ነን አልናቸው። እሺ ምንድነው አሉን። ግን ትከፍላላችሁ አሉን። ችግር የለውም ስንት እንከፍል? 10,000 ብር ትከፍላላችሁ። አሁን ነው ወይስ ከጨረስን በኋላ? እንደ ሁኔታው ሊጨምርም ሊቀንስም ይችላል አሉን። እሺ አልናቸውና ግን ክፍፍ ብላችሁኛል አሉ። ሶስታችን የቀረ ነው። ማን እኔን የጋበዘኝ ሰው እዛ ፕሮግራሙ ላይ ልጅቷ ባለ ታሪካችንና እኔ ማለት ነው። ክፍፍ ብላችሁናል አሉ። አይ እንግዲህ ምናልባት እርሶ ውስጥ ያለው እኛን አልወደደንም ማለት ነው። ሰር ጊዜ ቀልቤም አልወደዳችሁም፣ ለጋዜጠኛ ምንም ቃል አልሰጠም፣ ውጡልኝ አሉ። አይ ዘመዶችዎት ነን እኮ አልኳቸው። የኔ አሉ። ጋሼ እኔ እኮ የትዬ ገሌ ልጅ ነኝ። ማን ገሌ? ውጭ ያለችው። እንዴ እህቴው እኮ ነች እኮ የእህቶት ልጆች ነን እኮ እኛ። ታዲያ አትናገሩም እንደዚህ ብላችሁ? በሉ የሚበላ አምጡ ምናምን አሉ። አይ አንበላም። እንዴ ቤተሰብ መታችሁ አንበላም ትላላችሁ እንዴ? በሉ አቅርቡት አሉ። አንበላም አለን፣ ድርቅ አለን። እኛ ለመጠየቅ ነው የመጣ ነው። በማናምንበትን ነገር አንበላም ስላቸው ጊዜ እኔ አንተ ዘመድ አይደለህም ማለት ነው። ምክንያቱም ዘመድ አልበላም አይልም። አዎ አባቴ እኔ ዘመድ አይደለሁም፣ እሷ ዘመድ ነች። እነዚህ ውጭ ያሉትም ልጆች የእትዬ ልጆች ናቸው ስላቸው በቃ እነሱ ይበላሉ አሉ።
አይበሉም የመጣ ነው ልንጠይቅ ነው አልኖት እኮ አልኳቸው። በጣም የሚገርማችሁ ነገር ልጆቹ ገብተው አይኖዚስ አሁን ምግቡ እንደሚቀርብና እንደምንበላ እያየን ነበር አልበላንም እንጂ አሉ። ቀድሞ አውቀዋል። አያችሁ ይሄ ማለት ገና በመኪና እየመጣን ይሄ ነገር እንደሚፈጠር መንፈሱ አውቋል። ልጆቹ ላይ ያለው መንፈስ ሄዶ አቃጥሏል ማለት ነው። እዛ ሄዶ ሰውየውም ይሄ ነገር ቀፈፈኝ ያለውም ቀድሞ መረጃ ስለደረሰው ነው እንዴ። ከዛ በኋላ በጣም ከባድ ነገር የተፈጠረው ልጅቷ ተከራከረቻቸው። እንዴ የፈለገ አጎቴ ብትሆኑ ትልቅ ሰው ቢሆኑ ጥያቄው መመለስ አለብን፣ እኛ በዛር መንፈስ ተሰቃይተናል አለች። በቃ ተናደደች። እንዴናተና አሉ ይሆናል አይደል እርግማኑን ሊያመጡት ምናምን እንደዚህ ለመራገም ሆነ ለማሟረት ሞከሩ። የኔ አባት ግድ የለም እኛ በኃይል አይደለም የመጣ ነው፣ ስጋ ዘመድ ስለሆነች በጣም ብዙ ተሰቃይታለች። ጸበል ቦታ ሄዳ እናንተ ዛሬ የምትሰሩበትን ይሄ ጥበብ ነው የምትሉትን ሰዎችን የምታገለግሉ በመጥፎ መናገር ስለሌለብኝ ነው ለነሱ እዛ በወቅቱ ላይ ማለት ነው የምትጠነቁሉበትን ማለት አልፈለኩም። ፖላይት ለመሆን ሞከርኩኝ እና እሷ ጸበል ቦታ ላይ እኔ ነኝ እያለ እየለፈለፈ እኮ ማን ነው አዳልሞቴ ነኝ ይላል፣ ጠቋር ነኝ ይላል። እንደገናም ደግሞ ሌሎችም አሉ። ሳችሁ ታዲያ እሱ እኮ እዚህ ቤት እኮ ከራማ ነው ዋናው እኮ ነው። ለምን ታሰቃዩታላችሁ? ጸበል ቦታ ላይ ለምንድን ነው እንደዚህ የምታሰቃዩት? ትልቁስ ለምን ትንሹን ይመታዋል አሉ። ትልቁ ማን ነው ስላቸው ጸበሉ። ትንሹስ እንዴ አዳልሞቴና ጠቋር ናቸው አሉ። ያው እኮ አንድ ናቸው፣ አንድ ዘመድ ናቸው እኮ። እንደዚህ መሆን የለበትም። እኔም ጋር ቄሶች ይመጣሉ፣ ይበላሉ፣ የመስዋዕት የማቀርበውን ምግብ ይበላሉ እኮ አሉ። በስመ አብ ያማተኩ ነው። የእርሶን ምግብ ይበላሉ? አዎ። አንተ ብትበላም ችግር የለውም እኮ ይሄ እኮ ጥበብ እኮ ነው። እኛ ማዘዝ እንችላለን እነሱ አሉ። ድሮ ደብተራ ነበሩ እንደ ሳቸው ጊዜ ነበርኩ በወጣትነቴ። አንዲት ልጅ ነች ድንግልና እንትን ማን ነው አፍርሼ ከሷ ጋር በፍቅር ክንፍ ካልኩ በኋላ ከቤተ ክርስቲያን ስባረር መልሼ እንደገና እዚህ እንትን ውስጥ የገባሁት አሉ። እዚህ ምን ውስጥ አልኳቸው። አሁን ያለውበት ሁኔታ ውስጥ የገባሁት አሉ። እኮ ምን ሁኔታ ውስጥ ነው ያሉት አልኳቸው። አይ እንግዲህ ምንድነው ብላችሁ ነው የመጣችሁት አሉ። አዋቂ ማለት ነው ስላቸው ጊዜ አዎ አሉ። ግን አዋቂ ነው ስላቸው እና ምንድነው ያሉ? አይ መንፈሱ ነው የሚያውቀው እንጂ እርሱ አያውቀውም። መንፈሱ የሚነግሩት አይደል የሚናገሩት? አዎ። ስለዚህ ታዲያ እሱ አወቀ ማለት እኔ ያወቅኩ ማለት ነው። የነገረኝን ሰማው ማለት አዋቂ ነኝ ማለት አይ አይመስለኝም አባቴ። እርሱ አዋቂ አይደሉም። አዋቂ የሆነው ውስጥ ያለው መንፈስ ነው። ያውቃል። ቀድሞ የሰዎችን ልብ ስለሚያውቅ ተመሳሳይ ሐሳብ ያላቸውን ሰዎች ወደ እርሱ ያመጣና ችግሮቻቸውን እንዲነግሯችሁ ከዛ መንፈስ ተከትሎ አብሯችሁ ሄዶ እንደዚህ አጋም ብዬ እናንተ ማብራራላችሁ ነገር አለ አይደለም። ቀድሞ ውስጣቸው ያለው ዛር ያናግሩታል። ከዛ ያ ዛር መረጋጋት ከፈለገ ግብር የሚፈልግ ከሆነ እርሶ እንዲያርጉለት ብሎ ይናገራሉ። ግን እርሶ ውስጥ ያለው ነው ያን መረጃ የሚነግሩት ብዬ ነገርኳቸው። ድሮ ተጠነቁል ነበር እንዴ? አይ ጸበል ቦታ ላይ ካየሁት ልምድ እኔ ላይ ከነበረው ችግር መንፈሱ ከሚለፈልፈው እንዲያረግ ነበር ብሎ ከሚለፈልፈው ነው የተማርነው እንጂ እኛ ምንም የምናውቀው ነገር የለም። እና አንብቦ ማወቅ ይቻላል። እናንተ የምትልኩትን መንፈስ ጸበል ቦታ ላይ ተይዞ ሰምቶ ማወቅ ይቻላል። ስለዚህ ለማወቅ ግዴታ ጠንቋይ ወይም ደብተራ መሆን አይጠበቅብኝም ብዬ አልኳቸው። እና ምንድነው ማወቅ የፈለግከው አሁን አሉኝ። አሁን ማወቅ የፈለግነው አንድ ነገር ከመከናወኑ በፊት ቀድሞ ያውቃሉ እርሶ የሚባል ነገር ሰምተን ነው አልኳቸው። እኛ እኮ በልጆቹ የተነሳ ይሄ ሊሆን ይችላል ብለን ገምተን እንጂ አልሰማንም። ገና የሚነግሩንን ሰምተን ነው። እሱማ ዋናው እኔ እኮ ነኝ እኮ ሁሉንም ሰብስቤ እኮ እንትፍ ያልኩባቸው አሉ። ማንን አልኳቸው። የልጆቹን እናት መጀመሪያ ጠቀሱ። የእነዚህ ልጆች እናት፣ የእሷን እናት፣ በተለይ በብዛት 6ቱን እህትማማቾችና እንደዚህ ሌሎቹንም ዘመዳማቾችን ሰብስቤ ሁሉንም ተፍቼባቸዋለሁ። የእናት አባታችን ከራማ አንግሼባቸዋለሁ። ሁሉም በሄዱበት እንዲቀናቸው አድርጌያለሁ። ውጭ ሀገር የሚሄዱት ቀንቷቸዋል፣ ሀብታም ሆነዋል ምናምን አሉ። ኖ እኛ ሰርተን ያለፈልን እንደሱ አይበሉ ምናምን ብለው ውጭ ያሉት ልጆች መጡና በር ላይ ቆሙ። አንዴ ይሄዳሉ፣ አንዴ ይመጣሉ። እኮ ሰርታችሁም ቢያልፍላችሁም ግን እኔ አሁን ይውደም ብል ይወድማል አሉ። ዋት አሉ እንደዚህ ብሎ ዋት አሁን ይውደም ብል ይወድማል። እኔ ዘመዴ ስለሆነች እህቴ ስለሆነች ማድረግ አልፈልግም። ምልክት እንዲሆናችሁ ግን በዚህ 2 ቀን ውስጥ ምልክት ታያላችሁ። በሉጡልኝ አሁን ተነሱ አሉ። ከዛ አይ አስጨርሱና ናቸው። በፍጹም አላስጨርስም አሉ።
ተናደደ፣ በቃ ተበሳጨ መንፈሱ። ምክንያቱም እንግዲህ ከዛ በኋላ የሚቀጥለው ነገር ያው የሚታይ ነው። ምናልባትም መቁጠሪያ ላጣርጌ አውጥቼ የምገርፈው መስሎ ተሰምቶትም ሊሆን ይችላል ብዬ አስባለሁ። ይሄ እኮ ጸጋ ነው ምናምን አሉ። ተፈጥሮ ነው፣ ጸጋ ነው። ይሄ ከእናት ከአባቶቻችን ሲወርድ ሲዋረድ የመጣ ነው። ሔዋን እናታችን እኮ የደበቀቻቸው ፍጥረቶች ናቸው ይሄን የሚያደርጉት አሉ። እንግዲህ በተረት የሚነገር ነገር ነው። ሔዋን 60 ወለደች፣ 30 ጊዜ ወለደች ይላሉ። መንታ መንታ ነው የወለደችው ይላሉ። እንግዲህ ይሄ አፈ ታሪኩን ነው የምነግራችሁ። 30 ጊዜ ወልዳ 60 ልጆች አገኘች። ያ ማለት መንታ መንታ ማለት ነው። እና 30ዎቹ ፉንጋ ነው መልካቸው፣ በጣም ያስጠላል፣ አስቀያሚ መልክ አላቸው። እንግዲህ ሚሉትን ነው የዶክተር ሮዳስ ታደሰ መጽሐፍ ላይም ጽፎታል። በሶስት አይነት መንገድ አጋንንቶች ይተረጎማሉ ብሎ ነው የጻፈው እሱ። አንደኛ ይሄ ነው አሁን እምላችሁ ነው። 30ውን ደበቀቻቸው። ልጆችሽን እስቲ አምጪ አሳየኝ ብሎ እግዚአብሔር ሲላት 30ዎቹን ደብቃ ቆንጆ ቆንጆዎቹን አሳየቻቸው። የደበቅሻቸው እንደተደበቁ ይቅሩ አላት። ቆንጆዎቹም ደግሞ እነዚህ መላእክቶች እነ ሚካኤል ናቸው። ስለዚህ እነዚህ ቆንጆ ናቸው ብለሽ ያቀረብሻቸው ወደ ሰማይ ይሄዱ፣ እነዚህ ደግሞ እዚሁ ምድር ይሆኑ እንደተደበቁ ይቅሩ ብሎ እንዲሰወሩ አደረጋቸው። ስለዚህ እነዚህ ከራማዎች የሔዋን ልጆች ናቸው እንዲሰወሩ ያደረጋቸው እንጂ መጥፎዎች አይደሉም፣ የተረገሙ አይደሉም ብለው ነው የሚያስቡት። አያችሁ። እንደገና ሌላኛው ደግሞ የሚያስቡት ምንድነው? መላእክቶች በእግዚአብሔር ፊት ቀርበው አዳም ሲሳሳት አዩትና አይ አዳም እግዚአብሔር አምላኩን አሳዘነ ብሎ ሲሉ አይ ስጋ ስለለበሰ እኮ ነው፣ ስጋ ስለለበሰ ነው ብሎ ይላቸዋል እግዚአብሔር። እንግዲህ ይሄ የሚባል በመጽሐፈ ነገሥት ላይም አለ። አውደ ነገሥት አላልኳችሁም? መጽሐፈ ነገሥት እና ምን ይላል? መላእክቶችን እግዚአብሔር ምን አላቸው ይላል? አይ ስጋ ለባሽ ስለሆነ አትፍረዱበት፣ ደካማ ስጋ ስለለበሰ ነው ብሎ ሲላቸው ምን አሉ? አይ እኛ ስጋ ብንለብስ እንደዚህ አንተን አናሳዝንህም አሉት። ተው ሲላቸው አይ አልብሰንና ስጋ ሞክረን አሉት። እሺ ብለው ስጋ ለበሱ። ስጋ ለበስ አጋንንት ሆኑ። ከዛ በዛው ተሰናክለው በዝሙት የሴት ልጆች ማም ተብለው ወደቁ። በዛው አጋንንት ሆነው ቀሩ ተብሎ ደግሞ የሚተረክ ነገር አለ። እውነተኛ የሆነው መረጃ ግን አጋንንት ከሰማይ ሚካኤል ያሳደደ በራዕየ ዮሐንስ ምዕራፍ 12 ላይ እንዳለው ወደቀ። አምላክ መሆን ፈልጎ የዓለመ መላእክት ትምህርት ማለት ነው ያስተማርኩት ትምህርት ነው። ወደቁ። ሰይጣን በዚህ ምድር ላይ ሰዎች ላይ ማደር ጀመረ። አጋንንትም ሰዎች ላይ ማደር ጀመሩ። ሰይጣን ከሲኦል ይጠራል፣ አጋንንት ከበረሃ ይጠራል። ልዩነታቸው እዚህ ጋር ነው። ዞሮ ዞሮ ከሁለት ውጪ የለም። አንድ ዲያብሎስ ወይም ሳጥናኤል ነገር ዋና አለቃቸው ነው። በስራቸው ደግሞ በጣም ብዙ ናቸው። ከዛ ሰው ላይ ሲያድሩ ደግሞ ስማዚያ፣ ሚዛራክ፣ አዛዝኤል ተብሎ ደግሞ ስም ወጣላቸው። ሰው ላይ ሲያድሩ በደቂቀ ሴት ላይ ሲያድሩ ማለት ነው። ደቂቀ ሴት ከቅድስና ደብር ቅዱስ ከተራራ ላይ ወርደው ውሃ ለመቅዳት ወደ ወንዝ ሲመጡ ራቁታቸውን የሚጨፍሩ የደቂቀ ቃየል ወይም የኃጢአተኛው የወንድሙን የአቤልን ደም ያፈሰሰው የቃየል ልጆች ራቁታቸውን እየደነሱ ደም እያፈሰሱ ዳንኪራ እየጨፈሩ ናይት ክለብ ሲጨፍሩ ብላችሁ ሰዱት አዩአቸውና ከነሱ ጋር እንተኛ ብለው የደቂቀ ሴት ልጆች መጥተው ከነሱ ጋር ተኙ። ሲያረግዙ ጃይንት ወይም ቁመተ ረጃጅሞች ልጆችና ቁመታቸው ደግሞ አጫጭር የሆኑ ፍጥረቶች ተወለዱ። ራአይት ተባሉ። ኔፊሊምና ኒኤፊሊም፣ ሁለት ኔፊሊምና ኒኤፊሊም የሚባሉ አሉ። ራአይት ወይም ተመልካቾች ተብለው ስም ወጣላቸው። ራአየ ማለት ተመለከተ ማለት ነው። ራአይት ተመልካች ማለት ነው። ስለዚህ የሚያዩ ቡዳዎች ማለት ነው ተፈጠሩ ይባላል። እና ዞሮ ዞሮ ቡዳ የተፈጠረው የዛን ጊዜ ነው ማለት ሳይሆን ቀድሞውኑ ሔዋንን ያያት በእባብ ላይ ሆኖ ጋድራኤል የሚባለው ሰይጣን የመጀመሪያው ምድራችን ቡዳ ነው። ሔዋንን ያየብን፣ እናታችን ሔዋንን ያየብን፣ አይቷት በመንፈሱ በልቷት ለሱ ፍቃድ ተገዝታ ድምፁን ሰምታ ተታላለት አዳምን መታ ያሳሳተችው በጋድራኤል ቡዳነት ነው፣ ድምፁን ሰምታ። ስለዚህ ወደዚህ ስንመጣላችሁ እዚህ ሰውየው ጋራ ያለውን ነገር ሳብራራላቸው ይሄንን ራሱ ነግሬያቸዋለሁ አብራርቼ። እንዲህ ይባላል እውነተኛው ታዲያ የቱ ነው አሉኝ። እውነተኛው ይሄ ነው ብዬ ስነግራቸው እኛ እንግዲህ እየሰማን ያደግነው ይሄንን ነው ብለው ነግረው ነው በሉ ተነሱ ውጡ ያሉን። ወዲያው ውጡ አላሉንም። ብዙ 3 ጊዜ 4 ጊዜ ተነሱና ውጡ ብለውናል። ግን ቆዩ እያልኩኝ እንዲቀመጡ እያደረኩኝ እንደምንም ብዬ እንትን አልኳቸው። አለመፍራት ነው። ጠንቋይ ነው ሲባል እኛ እንርበተበታለን። ቄስ ነው ሲባል ግን አንፈራም። ወይም ደግሞ የሆነ አባት ነው ሲባል አንፈራም። ምንድነው እኛ
ቦቅቧቆች ሆነናልና ሰይጣንን የምንፈራውን ያክል እግዚአብሔርን ብንፈራ ኖሮ ስንት ነገር ባገኘን ነበር። አይፈራም ሰይጣን። ፈራ ነው ማለት እኮ አከበር ነው ማለት ነው። የጥበብ መጀመሪያ ማንን መፍራት ነው የሚለው እግዚአብሔርን መፍራት ነው። እኛ ግን ማንን የፈራ ነው? እግዚአብሔርን ተዳፍረን በር ዘግተናል ብለን ኃጢአት እንሰራለን። ሰው አየን አላየን ብለን እንሰርቃለን። ሰዎች እንገላለን። በስልጣን በወንበራችን ላይ ብዙ ደም መፋሰስ እንፈጥራለን። እግዚአብሔርን ተዳፍረ ነው ማንን እንፈራዋለን? ሰይጣንን እንፈራዋለን። ተገላብጧል ነገሩ ማለት ነው። እና እኛ አባት በተቻለን መጠን ተከራከርናቸው። ከዛ በሁለተኛው ቀን ላይ ግን ምን ሰሞኑን ምልክት ታያላችሁ ብሎ ነበር ሰውየው። በእርግጥም እናትየዋ ታመሙ። እናትየዋ ውጭ ሀገር ታመሙ። መንፈሳዊም ስላልነበሩ ነውና ኑ ልጆች የባካችሁን ድርጅቱ ከተዘጋ 2 ቀን ሆኖታል፣ እኔ አሞኛል አሉ። 3 ቀኑ ነው ሴትዮዋ ከታመሙ። ከመቼ ጀምሮ? ሰውየው ከተናገሩበት ሰዓት ጀምሮ ምልክት ታያላችሁ ከ2 ቀን በኋላ ነው ያሉት። ስለዚህ ሴትዮዋ ሰውየው ከተናገሩበት ሰዓት ጀምሮ ሲቆጠር 3 ቀን ሆኖታል። ዞሮ ዞሮ የታመሙት 2 ቀን ነው ብለን እንውሰደው እና ደነገጡ ልጆቹ። ከዛ ሄዱ ሰውየው ጋር ሄዱና ኖ በቃ ይቅርታ ገብቶናል። አዎ የሆነ እውቀት እንዳለ ገብቶናልና እናታችንን ለቀቅ አሉ። እንደዛ ከሆነ ለእኛ ሳይናገሩ እኮ ነው ሄደው በራሳቸው። ከዛ ሲመጡ በራይድ እየመጡ እናታችን እኮ ሰውየው አሳምሞብን ሄደን ይቅርታ ብለነው እኮ አስፈታናት እናታችን አሉ አላቸው። ደነገጥ። ለምን ሄዳችሁ ሳትነግሩ ለምን ሄዳችሁ? እንዲህ እናታችን ልትሞትብን ነው እንዴ? ታመመች እኮ ሞኞች። አሁን እኮ ዲል አደረጋችሁ። ምንድነው ዲል የምናደርገው? ብር ሰጣችሁ? አዎ በቃ ዲል አደረጋችሁ ማለት ነው። ይሄ ቅጣት ነው ብሎ ብር ተቀብሎናል። ስንት ነው? ወደ $500 ማን ተቀብሏቸዋል። ዶላርን ያዝ ነው ብሎ ማለት ነው ልጆቹ። ከዛ በቃ ደነገጡ። ይወላችሁ እንደዛው ብሩ እንደከፈላችሁ ከመጣችሁ እናታችሁ ከዚህ ሰዓት ጀምሮ ውስጣቸው የተላከው ያ በአየር ላይ የተላከው መንፈስ አንደርቢው ማለት ነው ያሳመማቸው መንፈስ ወቅቱን ቀኑን እየጠበቀ ብር እንድትሰጧቸው ለሰውየው ያሳምማቸዋል አልኳቸው። ኖ አንፈልግም ብለው በዚህ ተለያየን ማለት ነው። እንግዲህ ለዚህ ነው ከተለያየን ከተወሰኑ ወራት በኋላ እንደገና ቀጠል ነው ያልኳችሁ። ከዚህ በኋላ ነው እኛንም ማግኘት አልፈለጉም። ከዛ ታችን ብትደውላቸውም አያነሱም፣ ምንም አይሉም። ግን ያንን ካውንስላቸውን ትተውታል። ይሄ ቴሌኪኔሲስ፣ ቴሌፓቲ፣ ዲጃቮ ምናምን የሚሉት ነገር ደብሯቸዋል። ከዛ ለካ ትምህርት ያዳምጣሉ በየጊዜው አልሄዱም። ይዚ ናቸው በድብቅ አንዴ ጸበል ይጠጣሉ፣ አንዴ ደግሞ ደብተራ ጋር ሄዱ ይጠይቃሉ። አዎ ጥበብ እኮ አለ እያሉ መጽሐፍ ያሳዩዋቸዋል። አዎ እኮ ቤተ ክርስቲያን ነው። እንግዲህ ጠንቋዩ ድሮ ደብተራ ነበርኩኝ አውደ ነገሥት ገልጥ ነበረ ምናምን ብሎ ስለተናገረ ይሄ ጉዳይ የቤተ ክርስቲያን ጥበብ ነው ብሎ አስበው ነው ለዛ ሄዱት። አጋጣሚ ማን ላይ ይጥላቸዋል? ውስጣቸው ያለ መንፈስ ያው እንግዲህ ይሳሰባል ብያቸዋለሁ አይደለም። ሲሄዱ ምን ፈልጋችሁ ነው ብሎ የጠየቃቸው ሰውዬ ደብተራ የሚያውቅ ሰው ነው። እግዚአብሔርን ፈልጋችሁ ከሄዳችሁ እግዚአብሔርን ነው የምታገኙት። ጠንቋዩን፣ ደብተራውን፣ ጥበበኛ ነኝ የሚለውን ጠባብን ሰውዬ ልታገኙ ከሄዳችሁ እሱን ነው የምታገኙት። ይሳሰባላ ከውስጣችሁ ፍላጎት ነው የሚወስነው። ቅዱስ ሚካኤልን ፈልጎ የሚሄድ ሰው ቅዱስ ሚካኤልን ያገኘዋል። መልካ ሳጥኔል የሚደግመውን ሰውዬ የሚፈልግ ሰው ደግሞ መልካ ሳጥኔልን ያገኘዋል። እና በዛ የተነሳ አንዴ የኔን ትምህርት ያዳምጣሉ፣ አንዴ ደግሞ እዚህ ጋር ደግሞ ሰውየው የሚናገር ነው ተወዛገበባቸውና ይሄ ልጅ የሚናገረው ነገር ትክክል ነው እዚህ ጋር። ምክንያቱም ጸበል ተጠምቆ የሚጮኸው የሚለው የመምህር ግርማን ቪዲዮ አዩት፣ የቀሲስ ሄኖክንም አዩት፣ ተደብቀው ማለት ነው ቤታቸው ሆኖ በተከራዩበት ቤት ውስጥ። ቲቪው ምንም ያክል ቲቪ ነው፣ ወደ 80 ምናምን ኢንች ቴሌቪዥን ነው። እዛ እንግዲህ ጠጓር ሲለፈል ዋይ ጊዜ እንደ ሲኒማ ነው እንዲህ የሚያዩት አጠገቡ ተቀምጠው። በጣም የሚያሳዝኑ ልጆች ናቸው። አይጾሙ፣ አይጸልዩ፣ አይሰግዱ። ሮብ ዓርብ የለ ምን የለ መብላት ነው። አሳማ በሉት በቃ። እና እዚህም ኢትዮጵያ መጥቶ የቤት ሰራተኛ ቀጥሮ ቡና ያስፈላሉ፣ ቡና ይጠጣሉ። እያዩት ቴሌቪዥን እያዩት ከዛ ቡናውን አስቆሙ። ስለ ቡና ሳወራ ቡና ማስቆም፣ ስለሆነ ነገር ሳወራ ጸሎት ክፍል መስራት እያሉ ጀመሩና ከዛ ደወሉ አንድ ቀን። መምህር ስልኩ ሲጠራ አላመንኩም። መምህር አሉኝ። አቤት አልኳቸው። አሁን እንድናወራ ፈልገናል አሉ። በምን ምክንያት ስላቸው ጊዜ ትምህርትን በደንብ ሰምተናል። ስርማሽ ቅጠል በጣሽ ምን እንደሆነ ጠንቋይ ምን እንደሆነ በደንብ ለይተን አውቀናል። ትክክለኞቹ ካህናት አባቶቻችን ምንም እንኳን ደብተራ የሚባል ስም የቤተ ክርስቲያን ስም ቢሆንም አሉ ግን አስማቱ ድግምቱ ከየት እንደመጣ በደንብ አውቀናል። የገባን ነገር አለ። የሚገርምህ ነገር ዲጃቮ የሚባል ቴሌኪኔሲስ የሚባል ነገር ቴሌፓቲ የሚባል ነገር የለም አሉ። እውነት አልኳቸው። እንዴት አልኳቸው። መስገድ ከጀመርን 15 ቀን ሆኖናል።
እህቴ ድንገት ከውጭ ስትመጣ አቅ ነበራል። በቃ በጣም ተለማምደውት የሚገርማችሁ እህቱ ከመምጣቷ በፊት በር ከፍቶ ይጠብቃታል እና ይስቃሉ። እንደ ሙድ ነው የሚያዩት፣ እንደ ቀልድ። አውቀህ ነበር ትለዋለች። አዎ እየመጣች ነው አውቄያለሁ። በሩን ልክ ሲከፍተው እሷ እንዲህ ልታንኳኳ ስትል ወይ ቁልፍ አውጥታ ልትከፍት ስትል በሩን ይከፍተዋል። ኮቴ ሰምቶ ምናምን አይደለም። እንዲህ አይነት ነገሮች አሉ። መኪና ይዞ መጥቶ እህቱ በቤት ውስጥ ሊፕስቲኳን ቶሎ እየተቀባባች ምን እያለች የሚገርማችሁ ልብሷን እየለባበሰች በር ላይ በመኪና ዙሮ መጥቶ ኢትዮጵያ ከመጡ በኋላ መኪና ተከራይተዋል ማለት ነው። ክላክስ ፒፒፒ ያደርጋል። በመስኮት ወጣ ስትለው ጊዜ ውጪ አላት። እንዴ እንደምወጣ በምን አውቅ ውጪ እባክሽ ምናምን ይላታል። እና ልትወጣ እንደሆነ አውቆ በር ላይ ክላክስ ያደርጋል። ሌላ ጊዜ ግን መጥቶ ራሱ ወርዶ ቁልፍ ከፍቶ በር ከፍቶ ነው የሚገባው። እና እንዲህ አይነት ነገሮች ይከናወኑብን ነበር። በቀን ነው የሚለው ቢያንስ በቀን 2-3 ቴሌፓቲ በደንብ ነበር የምንናበባል። በአይምሮ እንናበባለን። ቁጭ ብለን እንደዚህ እያወራን ከምናገረው በላይ በአይምሮአችን የምናወራው ነገር ነው። በጣም ይገርመናል። እኔ ቲቪው ላጠፋ ሪሞት ሳነሳ እሷ ጫሟን እግሯ እንደዚህ እያደረገች ነው። ቲቪው ገና ፊልም እያየን አለ። የዴንዚል ዋሽንግተን ፊልም በጣም ይወዱታል። ጫማን እሱ ሪሞት አንስቶ ቲቪው ሊዘጋ ካልዘጋውት አትነሳም ብሎ አስቦ ማለት ነው። እሷ ደግሞ ከሶፋ ወርዳ ጫማውን ታርጋች። ወዴት ነሽ ይላታል። ልተኛ ስትለው ጊዜ ብሎ ስቆ ተነስተው ቲቪውን አጥፍተው ይተኛሉ። እና ሻወር በምትወስድበት ሰዓት በሩን አልዘጋችሁም ነበር። እሱ ቴሌቪዥን እያየ ነው። እና ሻወር ቤቱን ያልዘጋችው የሻወር የምትታጠብበትን ክፍል በሩን ያልዘጋችው የዝሙት ስሜት መጥቶባት ነው። የሚገርማችሁ እና በመጣ ብላ ታስብ ነበረ። የሆነ ጊዜ ላይ በጣም ውስዋስ መጥቶባቸው ነበረ። ሊጎዳቸው አስቦ ነበረ። ግልጽ የምናገረው ያው በነገራችን ላይ ፊት ለፊት መቅረብ ያልፈለጉት ወይም ደግሞ በደንብ ዲቴል ስለነሱ እንድናገር ያልተፈለገው ይሄ አይነት ነገር ስላጋጠማቸው ነው። እናትየዋ ኦልሬዲ አውቃለች ነግረናታል። ሌላ ቤተሰብ ግን ማወቅ የለበትም ስለተባለ ነው። እና በሩን ዝጊው አላት። በሩን ክፍት እንደሆነ በአይኑ አላየም። በሩን ዝጊው አያስፈልግም ብሎ አላት። በሩን ጥርቅም አጋዘጋችሁ ማለት እንዲታወቅብኝ ምናምን አላለችም። አኮረፈች ጭራሽ። በአፍ እንዳወሩ ነው የሚቆጥሩት። በአፍ ሳያወሩ በሐሳብ ስለተነጋገሩ ብቻ በአፍ እንዳወሩ ቆጥረውት ነገሩን በጣም አዳብት አድርገውት ለምደውት ሃቢቹዋል አክሽን ሆኖ ልማዳዊ ድርጊቶቻቸው ሆኖ ማለት ነው እንዳወሩ ቆጥረውት ይኮራረፋሉ። ለምን ከለከልከኝ አይነት ነገር ማለት ነው። እና እስከ መዳራት ድረስ ደርሰዋል። መዳራት ማለት መተሻሸት ማለት ነው። ከባድ ፈተና ውስጥ ገብተው ነበረ። የመዳራት ነገር ውስጥ የሚገቡት የጦርነት ፊልም እያዩ እኮ ነው። የወሲብ ፊልም እያዩ እንኳን ቢሆን እሺ፣ የጦርነት ፊልም እያየን አለ በቀጥታ እኩል ነው ልብስ የምናወልቀዋል። እኩል ልብስ እናወልቃለናል። ያ ምንድነው? በአይምሮአቸው ልብስ አውልቀው ነበር መጀመሪያ። በተግባር ነው ያለወለቁት። ያም የዝሙት መንፈስ መናበብ ይባላል። በዝሙት መንፈስ ተነድፈዋል። እሷም ለብቻዋ የኤሮቲክ ፊልም ታያለች፣ እሱ ያያል። ያ የዝሙት መንፈስ ደግሞ ሁለቱም አገናኝቷቸዋልና አሁን መጨረሻ ላይ እኔን ማግኘት የፈለጉት በዚህ ደረጃ ላይ ሲደርሱ ነው።